ሰላም 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 ሰላም፣ እንዴት ናችሁ? እየተከበራችሁና እየተወደዳችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ አማን ነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። የኛ ውድና አንቁ የሆናችሁ ቤተሰቦች ኤልዱን እያበረታታችሁ ስለሆነ ከልብ ነው አመሰግነው። እህቴን አበረታቱልኝ ባልኳችሁ መሰረት ሰብስክራይብ እያበረታታችሁ ስለሆነ ከልብ ነው የማመሰግነው። አሁንም ሰብስክራይብ ያደረጋችሁ ማበረታታችሁ እንድትቀጥሉ ከወዲሁ በፍቅር ጠይቃችኋለሁ ማለት ነው። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንግዲህ እነ አብርሃም ቤት አንዳንድ ነገር እየተፈጠሩ እንደሆነ በደንብ አይተናል። ትላንትና ኤፍሬም ሄርሜላ ጋር ሄዶ ማይሆን ነገሮችን ሲያደርግ እንደነበረ አይተናል አይደለ? ዛሬ ደግሞ አዳዲስ ነገሮች ተፈጥረዋል ማለት ነው። ምንድነው? ኤፍሬም እንግዲህ ዛሬ እህቱ ቡዜ አግኝተዋለች። ከቡዜ ጋር ተገናኝተዋል። እሳት ጉርሳ እሳት ልሳ ነው የሚባለው። እንዴት ነው የሚባለው? እንደዛ ነው የሚባለው። ቡዜ በጣም ተበሳጭታለች። ለምን መሰላችሁ? ኤፍሬም ያደረገው ነገር ትክክል ስላልሆነ ነው። እውነታውን አስቀምጦ እውነታውን ወደ ጎን አድርጎ የማይሆን ቦታ የማይሆን አስተሳሰብ ይዞ ስለመጣ ነው። ምክንያቱም የነ ቡዜ የነ ሜሮንና የነ ዳኒ ስትራቴጂ ተከትሎ በዛ መንገድ እየሄደ ስለሆነ ማለት ነው። እንደውም ዛሬ አቤል ምንድን ያለው በጣም እንደው እኔም ስለ የነበረው ነገር አብርሃም ማነው ኤፍሬም ማለት አብርሃምን ከዚህ ፊት መድኃኒት ሰጥተውት የማይሆን ነገር አድርገውት ነበር አይደለ? ኤፍሬምን ደግሞ የሚያንቀሳቀስ መድኃኒት ነው የሰጡት፣ እየተንቀሳቀሰ እንዲያወራ የሚያደርግ መድኃኒት ነው የሰጡት ምናምን እያለ ነበር። እና እንደዛ ነው የሚመስለው። እውነታውን መረዳት ለምን እንዳቃተው አልገባንም። ሌላው ደግሞ ወንድሙ ላይ በዚህ ልክ ለምን እንዳስፈለገ አልገባንም። ምክንያቱም ለሩታ ተቆርቁሮኑ እንዳንል ሩታ እያደረገች ያለችው ነገር በቃ የራሷን ላይፍ አይነት ነገር እየኖረች ነው ማለት ሾው ነገር እያሳየችን ነው፣ የውሸትም ቢሆን ማለት ነው። ስለዚህ ቆጭቷታል፣ ምንም ጥያቄ የለውም። ግን ቆጫት ማለት ደግሞ በአግባቡ አብርሃምን ለመመለስ ከመጣር ይልቅ አብርሃምን እልህ ውስጥ በማስገባት ወይም ደግሞ ከነሜሮና ከነዳኒ ጋር በመሆን የማይገባ ነገር በማድረግ ነው እንግዲህ አብርሃምን ለመመለስ እየፈለገች የነበረው። አሁን ግን ነገሮች ካበቁ በኋላ ሌላ ድራማዎችን እያሳየች ነው ያለችው። ትናንትና እንዳየነው እንግዲህ ምንም ቢሆን ባሏ ነበረ፣ የልጇ አባት ነው። የልጇ አባትነት መቼም አይፋቅም። የልጇን አባት ከምንም በላይ ማለት ነው ሩታ እንደው ብዙ ነገር ይጎላታል ብዬ ያሰብኩት፣ በቃ አመለካከት ችግር አለባት ብዬ ያሰብኩት ምንም እንኳን ቢጣሉ ደስታ ላይ ወይ ሊፕስቲክ አስነካው ሂድና ልብስ አምጣለት ብላ አብርሃምን በዛ ልክ እንደዛ ማለት እኔ እውነት ለመናገር በጣም የተናደድኩት። አይባልም እውነት። ምክንያቱም የልጅሽ አባት ነው፣ በቃ የልጅሽ አባት ነው። ይሄ ልትፍቂው አትችይም። የድሮ ባልሽ ነበረ፣ ግን አሁንም ልትፍቂው የማትችይው የልጅሽ አባት ነው። በቃ ልጅሽን ማሰብ መቻል አለብሽ፣ የምትናገሪውን ነገር ማለት ነው። እና በጣም አሳፋሪ ነገር ነው ስታደርግ የነበረው ስታሳይ የነበረው ሾው በጣም የሚያሳፍር ነገር ነው። በዛ ልክ ባይሆን ደስ ይለናል። አብርሃም በአንቺ እንደማይቀና በደንብ አድርጎ ነግሮሻል፣ ፊት ለፊት ማለት ነው። ይሄ ነውር ነው፣ አይደረግም። ይቅርታ ጉንፋን ይዞኛል እና ቤተሰብ በመሀል ላይ እንዲህ ስላልኩ በጣም ይቅርታ። እና ምን መሰላችሁ ኤፍሬም ደግሞ ይሄ ሁሉ እየሆነ እያለ ሄርሜላን ሄዶ ቀለበት አውልቂ ማለት ምን አይነት ነውር እንደሆነ አይታችኋል አይደለ? በጣም የሚያሳፍር። ብዙዎቻችሁ እንደውም ኮሜንት ላይ ጽፋችኋል። እንደውም አንዳንዶቻችሁ አላችሁ ምን ነው ቀና እንዴ ለምን ወይ ሄርሜላን አያገባትም ምናምን ያላችሁ አላችሁና እና ኤፍሬም ምን ለምን ማገናዘብ እንዳቃተው አላቅም። እና ሌላው ደግሞ ሩታ እንግዲህ ሌላ ተጨማሪ ስጦታ ተቀብላለች፣ ግን ደግሞ የውሸት ነው ብዬ ነው የማስበው እኔ። መኪናው የፈረንጁ ይመስለኛል፣ መኪና የተገዛው የፈረንጁ ነው ይመስለኛል። ግን በቪዲዮ አብርሃምን ለማበሳጨት የአብርሃምን ክሩ ለማናደድ ተብሎ የተሰራ ነው ብዬ ነው የማስበው። እና
ተነጋግረውበት ያደረጉት ነው ብዬ ነው ማስበው እንጂ እውነት ደስታ ባለፈው ቤት አሁን መኪና። በነገራችን ላይ ሜሪም ብላለች ይሄ ነገር በቁስ ላይ ተመሰረተ ነው ብላለች። እና እውነተኛ ፍቅር በቁስ ላይ ተመሰረተ መሆን የለበትም። እውነቱን ስነግርሽ ማለት ነው። በዛ ልክ የምታስቢ ከሆነ ተሸውደሻል። ቁስ ትርጉም የለውም። ፍቅር በባዶ ፍቅር ይበልጣል። እውነቴን ነው የምላችሁ። ፍቅር ካለ ሁሉም ነገር ይመጣል። ሰርታችሁ የምታመጡት ነገር ነው እንጂ በቁስ እንደ ከብት ወይም መሸጥ ይሄ ነውር ነው፣ ደስም አይልም እውነት ለመናገር። ስለዚህ ደስታ ጋር ፍቅር ኖሯት ሳይሆን በሚያደርገው ነገር ሼም እየያዛት ነው ማለት ነው። ሌላው ደግሞ አብርሃምን ለማናደድ የምትጠቀምበት ማንን ነው? ደስታን ነው ማለት ነው። ስለዚህ ሩታ ዛሬም ቢሆን አብርሃም ወደ እሷ ቢመለስ በጣም ደስተኛ ነች። ግን ደግሞ በትክክለኛው መንገድ ስላልሆነ አብርሃምን ለመመለስ እየሄደችበት ያለው መንገድ ትክክል ስላልሆነ የሚሆን ነገር እንዳልሆነ በደንብ አይተናል ማለት ነው። የቡዜ መቆጣት ደግሞ ከዚህ ጋር የመነጨ ነው ማለት ነው። ምክንያቱም የድሮ እኔም እንዳንተው ለሩታ ቆረቆር ነበረ፣ ዛሬ ላይ ግን ትክክል ስላልሆነች አሁን በአሁኑ ሰዓት ላይ ትክክለኛ መንገድ እየተጓዘ ያለው አብርሃም ነው። ምርጫውን ደግሞ ማክበር አለብን ብለዋለች እና ኤፍሬም በፍጹም ምናምን ቢል እንኳን ስርዓት ያዝ ብላለች። ስለዚህ የሩታ ጉዳይ ቤተሰብ ድረስ ገብቷል ማለት ነው። ያ ብቻ አይደለም፣ የሩታ አክስቶችም ገኒ ለዚህ ሁሉ ተጠያቂ ሜሮንና ዳኒ ናቸው ብላለች። አዎ እኛም ብለናል። በነገራችን ላይ የሩታ ቤተሰቦች ሩታና አብርሃም እንዲለያዩ አይፈልጉም። በመሃል የሚገቡትን ሰዎች ይቃወማሉ። እያያችሁ ከሆነ እህቷም ሜሮን ያው እንደነገርኳችሁ እህት አይደለችም፣ ውሸት ነው። እህታ እዱና ሜላት ናቸው። እኛ በምናውቀው ማን ነው ገኒ አክስት እንደሆነች እናውቃለን አይደለ? ምክንያቱም እዛም የወለደች ጊዜ በደንብ እያየናቸው ስለነበረ ቤት ውስጥ እሷንም ሰርቪስ ሲያደርጉ እያየን ስለነበረ ትክክለኛው እነሱ ናቸው። ገብቷቸዋል አይደለ? ስለዚህ እነሱ ሩታ እያደረገች ያለችውን ነገር እየተቃወሟት ነው። እሷስ እነ ሜሮንን ነው የምትሰማው። ሆይ ሆይ ይሏታል። በእርግጠኝነት እሷንም ያስነኳት ነገር እንዳለ ምንም ጥያቄ የለው። የሆነ ነገር አስነክቷት ነው እንደዚህ ያደረጓት እንጂ አንድ ቀን ወደ ድሮ ማንነቴ አሁን እየተመለስኩ ነው ትላለች። ቀጥላ ደግሞ ከድሮ ማንነቷ ጋር የማይገናኝ ነገር ዛሬ ልክ እንደነ ሜሮን ስታደርግ ደግሞ እናያለን። ለነ ሜሮን የሰገደችውን ያክል ለፈጣሪዋ በሰግድ እውነት ለመናገር ትጸድቅ ነበር። የምሬን ነው የምላችሁ። ሜሮንን በምትፈራት ልክ ትዳሯን እንኳን ብታከብር ኖሮ ዛሬ ትዳሯ አይበትንም ነበር። አያችሁ አይደለ? ስለዚህ ነውር ነው የሰራችው። ለዚህ ነው ቡዜ ኤፍሬምን ያስጠነቀቀችው ማለት ነው። አርፈ ብትቀመጥ ይሻላል ብላ ያስጠነቀቀችው ለዚህ ነው። ስለዚህ ኤፍሬም አሁንም ቢሆን ብትነቃ ይሻላል፣ ብትነቃ ይሻላል። ሌላው እንግዲህ አብርሃም ሽማግሌ እንዲልክ አማላጅ ተልኮበታል። ዛሬ ጆና ብሩክ ማነው አቤል ሽማግሌ እንዲልክ እየጠየቁት ነበረ። ግን አብርሃም የመለሰበትን መንገድ አድንቄዋለሁ፣ በጣም አድንቄዋለሁ። ብልህ ሰው እንደዚህ ነው። እነሱ ልክ ነው። ምናልባት እንግዲህ እየተፈጠሩ ያሉ ነገሮች ስጋት ውስጥ እነሱንም ከቷቸዋል። ሁለተኛ ደግሞ እልህም አለ፣ እልህ አለ። ስለዚህ ምንድን ያሉት በዙሪያችሁ ያሉ ሰዎች እያስጨነቋችሁና ምክንያቱም ትላንትና ኤፍሬም ያደረገው ነገር አንዱም እሱ ስለሆነ ማለት ነው እና ቀለበት አድርጋችኋል፣ ሽማግሌ መላክ አለበት የሚለው ጥያቄ አንስተውለታል። አብርሃም ግን ይሄ ችግር የለውም ኦልሬዲ አሁን ቀለበት አድርገናል። ከአሁን በኋላ ያለው ግን እኔና እሷ ለእኔና ለእሷ ተውልን፣ እኔና እሷ እየተነጋገርን የምናደርጋቸው ነገሮች ናቸው። ይሄ ነው ትክክለኛው ነገር ማለት ነው። አያችሁ፣ በቃ ሰው መሄድ እስካለበት ድረስ ነው መሄድ ያለበት። በእናንተ ህይወት ውስጥ መቆም ያለበት ቦታ ላይ ይቆማል። ገብቷችኋል አይደለ? ሩታ ይሄን ነው ማድረግ ያቃታት። ይሄን አድርጊ ሲሏት ዳኒና ሜሮን ማቆም አትችልም። በቃ ለምን? አቅም የላትም። አንዴ መጀመሪያ
ሙሉ በሙሉ በሩን ከፍታ ስለሰጠቻቸው እነሱ እንደፈለጋቸው እየገቡ ቤቷን ያምሳሉ ማለት ነው። አብርሃም ግን አይ በቃ ለኔ ያስባችሁ እንደሆነ ይገባኛል፣ ግን ደግሞ እንደከዚህም በፊቱ ስህተት መስራት አልፈልግም። በቃ ስለዚህ ጠንቃቃ መሆን መቻል አለብኝ። የምጓዝበት መንገዶች በጣም በጥንቃቄ የተሞላ መሆን መቻል አለበት። ስለዚህ ዓመትም 2 ዓመትም 3 ዓመትም ቢፈጅ ችግር የለውም። እኔና እሷ ተስማምተናል። ስለዚህ ቀስ ብዬ በደንብ ተዋውቀን ከዛም በኋላ ነው ሽማግሌ የምልከው እንጂ እንደከዚህም ፊቱ ዘልዬ ገብቼ ዘልዬ መውጣት አልፈልግም ማለት። ይሄ ነው ትክክለኛ አስተሳሰብ። ገብቷቸዋል። ሰው ይመጣል ምናምን ተብሎ በቃ ማለት እንደዛ ህልም ተፈርቶ ሳይተኛ ይታደር ነው የሚባለው። በቃ እንደዛ ነው። ስለዚህ አብርሃም ትክክለኛና ትክክለኛ ውሳኔ ነው የወሰንከው። እኔ በጣም አፕሪሼት አድርጌያለሁ። በቃ ስለዚህ ከኤርሜላ ጋር እናንተ በራሳችሁ ተነጋግራችሁ የራሳችሁን ውሳኔ ትወስናላችሁ ማለት ነው። ስለዚህ ሩታም መኪናዋን ተቀበላለች። ይመቻት ብለናል። ሌላው አቤልና አሚር ደግሞ ካሌብን አግኝተውት ነበረ፣ አስጠንቅቀውታል። እንግዲህ ኤፍሬምንም ፈልገውት ነበረ። ኤፍሬም እንግዲህ በአጋጣሚ አልተገኘም፣ ቡዜ ጋር ተገኝቷል። ቡዜ ግን ከባድ ማስጠንቀቂያ ነው የሰጠችው። ትክክለኛና ትክክለኛ ማስጠንቀቂያ ነው። ከቤተሰብ ጋር እንዳትጋጭ ተጠንቅቅ ነው የምንለው እኛም ማለት ነው። በጣም እነዚህ ነገሮች ዛሬ የተፈጠሩ ነገሮች ናቸው። ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ በአዲስ ነገር ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው